የተወደዳችሁ ተመልካቾቻችን ምርጫችሁ አማራ ሚዲያ ኮርፖሬሽን አድርጋችሁ ምሽታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን ነው የምናመሰግነው። አሁን ደግሞ አዲስ አበባ ከሚገኘው ስቱዲዮአችን ተጨማሪ መረጃዎችን የምንሰማበት ሰዓት ላይ ነው የምንገኘው። የሾርቅ ተጫነ እየጠበቀችን ነው። ከኛ ጋር በድጋሚ እንገናኛለን። ስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የ2015 የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ምዝገባ ከመጋቢት 20 እስከ ሚያዝያ 15 2015 ዓ.ም መሆኑን የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። ከምዝገባ በኋላ የሚቀርቡ የስም፣ የጾታ፣ የእይታ፣ የፎቶና የትምህርት መስክ ማስተካከያ ጥያቄዎችን የማይቀበልና በተመደበው ቀን ያልተመዘገበ ማንኛውም ተፈታኝ ለፈተና እንደማይቀመጥም ነው አገልግሎቱ ያስታወቀው። ራይል ደምሰው ዝርዝር አላት። የትምህርት ምዘናና ፈተናዎች አገልግሎት የ2015 ዓ.ም የ12ኛ ክፍል መልቀቂያ ፈተና ምዝገባን አስመልክቶ መግለጫ ሰጥቷል። ምዝገባውም ከመጋቢት 20 እስከ ሚያዝያ 15 ባሉት ተከታታይ የስራ ቀናት እንደሚደረግ የትምህርት ምዘናና ፈተናዎች አገልግሎት የፈተና አስተዳደር ስራ አስፈጻሚ አቶ ወንደሰን ኢየሱስ ወርቅ ጠቅሰው የምዝገባ ሂደቱ በአካል ተገኝተው መሆን እንዳለበት ተናግረዋል። መደበኛና የማታ ተማሪዎች የሚመዘገቡት የምዝገባ ቦታው በመንግስት የመደበኛ ትምህርት ቤቶች ይመዘገባሉ። መደበኛና የማታ ተመዝጋቢዎች ምዝገባውን የሚያካሂዱት በመንግስት የመደበኛ ትምህርት ቤቶች ይሆናል ማለት ነው። ለድጋሚ ጊዜ የሚፈተኑ ፕራይቬት ተፈታኞች የምንላቸው ማለት ነው። ለድጋሚ ጊዜ የሚፈተኑና የርቀት ትምህርት ተማሪዎች ደግሞ ምዝገባውን የሚያካሂዱት በተመረጡ የወረዳ ትምህርት ጽሕፈት ቤቶች ነው። በተመረጡ የወረዳ ትምህርት ጽሕፈት ቤቶች ድጋሚ ተፈታኞችና የርቀት ትምህርት ተፈታኞች ምዝገባውን በወረዳ ትምህርት ጽሕፈት ቤቶች ያካሂዳሉ። ምዝገባው የሚካሄደው በበይነ መረብ ወይም በኦንላይን ብቻ ስለሆነ በአካል ተገኝተው ምዝገባውን እንዲያካሂዱ ከምዝገባው ከተጀመረበት ቀን ጀምሮ ምዝገባው እስከሚጠናቀቅበት ጊዜ ድረስ ሚዲያዎች ይህንን በደንብ ማስተዋወቅና ተደራሽ ማድረግ ይጠበቅባቸዋል ማለት ነው። መደበኛ ተመዝጋቢዎች ለምዝገባ ብቁ የሚያደርጋቸው ከ9ኛ እስከ 12ኛ ክፍል በተከታታይ ዓመት ሲማሩ የነበሩ መሆን አለባቸው። እሱ ብቻ አይበቃም። በ2015 ዓ.ም ደግሞ ተመዝግበው በመማር ላይ ያሉ መሆን ይጠበቅባቸዋል። ለምዝገባ ሲመጡ ማንነታቸውን የሚገልጽ የትምህርት ቤት መታወቂያ በመያዝ በአካል ተገኝተው በመዝጋቢው አማካኝነት በበይነ መረብ ወይም ዌብ ካሜራ አማካኝነት ማለት ነው ፎቶ በመነሳት መመዝገብ ይኖርባቸዋል ማለት ነው። በአካል ተገኝተው በዌብ ካሜራ ፎቶ በመነሳት ካልተመዘገቡ ምዝገባው ተሟልቶ ወደ ምዝገባ ቋት አይመጣም ማለት ነው። ለድጋሚ ተፈታኝ ተማሪዎችም የተፈተኑበትን የትምህርት ማስረጃና ሌሎች ማስረጃዎችን በማሟላት መመዝገብ እንደሚቻል ጠቅሰዋል። የማታና የርቀት ትምህርት ተመዝጋቢዎች ከ9ኛ እስከ 12ኛ ክፍል በተቀመጠው የስርዓተ ትምህርት ትግበራ ማዕቀፍ መሰረት ለእያንዳንዱ የክፍል ደረጃ 3 ተርም 1 ዓመት ተኩል ተምረው በማጠናቀቅ ለ11ኛ ክፍል የ3 ተርም ለ12ኛ ክፍል የ2 ተርም የትምህርት ማስረጃ ማቅረብ ይጠበቅባቸዋል። ማንነታቸውን የሚገልጽ የትምህርት ቤት መታወቂያ እና ማቅረብ ይጠበቅባቸዋል። እንደዚሁም ለመመዝገብ የሚያስችል የምዝገባ ማስፈጸሚያ ክፍያ ሰነድ በማቅረብ በአካል ተገኝተው በዌብ ካሜራ ወይም በበይነ መረብ ማለት ነው ፎቶ በመነሳት በአካል መመዝገብ ይጠበቅባቸዋል። ድጋሚ ተፈታኞች ባለፉት ዓመታት የኢትዮጵያ ሁለተኛ ደረጃ መልቀቂያ ፈተና ወስደው ለዘመኑ የተቀመጠውን የከፍተኛ ትምህርት ተቋም ወይም ዩኒቨርሲቲ መግቢያ ነጥብ ያላገኙ ተፈታኞች የተፈተኑበትን የትምህርት ማስረጃ ማቅረብ ይጠበቅባቸዋል። ማንነታቸውን የሚገልጽ የቀበሌ ወይም የመስሪያ ቤት መታወቂያና ለምዝገባ ማስፈጸሚያ የከፈሉበትን የክፍያ ማስረጃ በመያዝ በመዝጋቢው አማካኝነት ፎቶ በመነሳት መመዝገብ ይጠበቅባቸዋል ማለት ነው። ምዝገባው በሚደረግበት ጊዜ የስም፣ የፎቶ፣ የእይታና የጾታ ስህተት እንዳይኖር ጥንቃቄ ሊደረግ እንደሚገባም አቶ ወንደሰን ጠቅሰዋል። ከምዝገባ በኋላ የሚቀርቡ የማስተካከያ ጥያቄዎች ተቀባይነት እንደሌላቸው ተረድተው ተፈታኞች ይህንን አያደርጉም። በተለይ ከምዝገባ በኋላ የስም ስህተት፣ የጾታ ስህተት፣ የእይታ ወይም ሳይት የምንለው ማለት ነው ስህተት፣ የትምህርት ስህተት ችግሮች ይስተዋላሉ። እነዚህም ተፈታኞች በአካል ተገኝተው እነዚህን ነገሮች በአግባቡ አለመሙላታቸውና በአግባቡ መሙላታቸውንም አለማረጋገጣቸውን ተከትሎ የሚመጡ ናቸው። እንግዲህ በጥቅሉ ስናጠቃልለው ምዝገባው በተቀመጠው የምዝገባ መርሃ ግብር ከመጋቢት 20 እስከ ሚያዝያ 15 ድረስ ባሉት ተከታታይ የስራ ቀናት
በአካል ቀርቦ ያልተመዘገበ ማንኛውም ተፈታኝ ለፈተና ሊቀመጥ ስለማይችል ይህን ግንዛቤ ወስደው ማስገንዘብ ያስፈልጋል ማለት ነው። በእኛ በኩል ከምዝገባ በኋላ ለአገልግሎቱ የሚቀርቡ የስም፣ የጾታ፣ የእይታ፣ የፎቶና የትምህርት መስክ ስህተት ማስተካከያዎች ተቀባይነት ስለማይኖራቸው እያንዳንዱ ተመዝጋቢ በአካል ተገኝቶ ከመዝጋቢዎች ጋር ተናቦ ማረጋገጥና በወቅቱ ማስተካከል ይኖርበታል። ኢትዮጵያ ካለባት አስቸጋሪ የሰላም ቀውስ ለመውጣት የተስተካከለ የአመራር ስልትን መከተል ይገባታል ሲሉ ከአሚኮ ጋር ቆይታ ያደረጉ ምሁራን ገለጹ። በአሁኑ ሰዓት ያለው ወቅታዊ ችግር በወቅቱ ማስተካከያ ማግኘት ይገባዋልም ሲሉ ሀሳባቸውን ሰጥተዋል። አንዱዓለም መናን ዝርዝር አለው። በዚህ ወቅት ሞት፣ እንግልትና ተንቀሳቅሶ መስራት አለመቻል የኢትዮጵያ መገለጫ እየሆነ ነው። ይህ ደግሞ ምክንያቱ የተረጋጋ የፖለቲካ ሽግግር አለመኖርና እንደ ሀገር ችግሩን በአግባቡ ተረድተው መፍታት ባለመቻሉ ነው ይላሉ ከአሚኮ ጋር ቆይታ ያደረጉ ምሁራን። ረዳት ፕሮፌሰር ሲሳው አግቸውና አቶ ዳዊት መሐሬ በቆይታቸው ኢትዮጵያ በዚህ ሁኔታ ውስጥ ስለመገኘቷ በርካታ ማሳያዎችና ምክንያቶች መኖራቸውን ጠቅሰው ያስረዳሉ። ከፍተኛ አለመረጋጋት አለ። ከፍተኛ የሆነ የኢኮኖሚ ቀውስ አለ። ህዝቦች በማንነታቸው የመፈናቀል፣ የመገደል እና በነጻነት በሀገሪቱ ግዛቶች የትኛውም አካባቢ የመንቀሳቀስ መብታቸው ተገድቧል። በማዕከላዊ መንግስቱ ኃላፊነት የያዙ ሰዎች በተረጋጋ ሁኔታ የሀገሪቱን ችግር ከመቅረፍ እና በሚፈለገው ደረጃ ከመምራት ይልቅ ግለሰባዊና ቡድናዊ የሆኑ ፍላጎቶች እና የብሔር ፍላጎቶች ተጭነዋቸው በከፍተኛ ቀውስ ውስጥ ነን ብሎ መውሰድ ይቻላል። ጤናማ ፖለቲካል ኢኮኖሚ ግንባታ መሰረት ሊሆኑ የሚችሉ ተግባራት በአግባቡ አልተሰሩም። አስተዳደራዊ ችግር የሌለበት መንግስት የለም የትኛውም ዓለም ላይ። እዚህ ሀገር ግን እያየን የመጣ ነው በጣም አደገኛ ዴቨሎፕመንት ምንድን ነው ካልከኝ የመንግስት አስተዳደር ፖለቲካን በአግባቡ ያልተረዳ በአግባቡ የማይከውን ኢንፋክት ከዚያ በተቃራኒ የሚሰራ ሬጅም ነው እያየን ያለ ነው ማለት ነው። ኢትዮጵያ ውስጥ ያለውን ችግር እንዲባባስ ያደረገው ተፈትኖ የወደቀ የጎሳ ፌዴራሊዝም ትግበራ መቀጠሉ ነው የሚሉት ሀሳብ ሰጪዎቹ ይህንን የመፍታት ኃላፊነት ያመራሩ ነው ብለዋል። መንግስትና በሃይማኖት መካከል ያለውን በጣም ደማቅ ብዥ ሊልብህ የማይገባ ድንበር መሳታል 700-800 ወጣቶችን ማፈስ አንድ አድዋ በዓል ለማክበር የወጡ ወጣቶች ማለት ነው። እንድ በሌላም አፍኖ ሰዎችን መውሰድ ጸረ ዲሞክራሲያዊ የሆኑ ጠባያት የዚህ አመራር አንደኛው መገለጫ ነው፣ ወይም የአመራር ቀውሱ አንደኛ መገለጫ ነው። ይሄ አይነት አስተዳደር ራሽያን ወደ 15 ሀገር የበተነ፣ ዩጎዝላቪያን ያፈረሰ፣ ሩዋንዳን ያጨፋጨፈ ብዙ የአፍሪካ ሀገሮች ላይ የደም ጎርፍ የፈጠረ ስርዓት ነው ይሄ ጎሳ መር ፌዴራሊዝም ማለት ነው። ስለዚህ ይሄ ደካማ የፖለቲካ ካልቸር ሄዶ ምን ወለደ ካል መጥፎ የመንግስት አስተዳደርን ወለደ። ይሄ ማህበረሰብ ጋር ያለው ህዝብን የሚያገለግለው ጋቨርነንስ የማን ልጅ ነው ከተባለ የዛ የደካማ የፖለቲካ ስርዓት ልጆች ናቸው እነዚህ ማለት ነው። ስለዚህ ይሄ መገለጫዎቹ ምንድን ናቸው ካል ጠያቂነት የሚባል ስርዓት የለም። እንደ ህዝብ የመኖር ህልውና ጥያቄ ውስጥ መውደቅ አስቸጋሪ እንደሆነ አንስተው ችግሮች ሁሉ መፍትሄ ያላቸው በመሆኑ በችግሮቹ ላይ የጋራ መግባባት ማምጣት ወደ መፍትሄው ለመሄድ ጠቃሚው መሆኑን አመላክተዋል። አን ኢንታየር ኤትኒክ ግሩፕን ኤግዚስተንሻል ክራይሲስ ውስጥ የከተተ አደጋ አለ፣ የህልውና አደጋ አለ። በግለሰብ ደረጃ እና እንደ ቡድን የገጠመን የህልውና አደጋ አለ። በህይወት ከመኖር መብት ጀምሮ ያሉ ሙሉ ሰብአዊና ዲሞክራሲያዊ መብቶችን አደጋ ውስጥ የከተተ ሁኔታ አለ ማለት ነው። እነዚህን ነገሮች ነው ዋነኛ ማድረግ ያለበት። በዚህ አቋም ላይ በዚህ አመለካከት ላይ አንድ መሆን ያስፈልጋል። ይሄንን ደግሞ መፍትሄ ለመስጠት በሚያስችል የፖለቲካ አስተላለፍ ውስጥ ገብቶ መታገል ያስፈልጋል። ብቸኛው የፖለቲካ አስተላለፍ ሊሆን የሚገባው ብቸኛው የፖለቲካ አማራጭ የሌለው ይህ ዋነኛ አጀንዳ ነው። ከዚህ የሚቀድም ሌላ አጀንዳ የለም። ይሄንን ዳር እስከምናደርስ ድረስ ሌሎች ልዩነቶች በሙሉ በይደር ተቀምጠው
በጋራ በአንድ ልንቆም ይገባል የሚለው አማራጭ አመለካከት አይደለም፣ ወይም አማራጭ አስተሳሰብ አይደለም፣ ወይም ቢሆን የተሻለ ነው ብሎ የሚቀመጥ ምክርም አይደለም። በግዴታነት ሊያዝ የሚገባው አቋም። በችግር ውስጥ ያለ ማህበረሰብ አለ። ችግር ደግሞ በራሱ ችግር ብቻ አይደለም፣ እድሎችንም ይዞ ይመጣል። መደማመጥ ከቻል፣ መከባበር ከቻል፣ ችግሮቻችንን ፕራዮሪታይዝ ማድረግ ከቻል፣ ቅድሚያ የሚሰጠውን ነገር ቅድሚያ መስጠት ከቻል ከችግሩ ለመውጣት ብዙ ጊዜ ይፈጅብናል ብዬ እኔ አላስብም። ምክንያቱም በዓለም ላይ ያሉ ችግሮች ብዙዎቹ መፍትሄን ወልደዋል። በተለያዩ አካባቢዎች የሚከሰቱ የሰላም ችግሮች መፍትሄ እንዲያገኙ እንሰራለን ሲሉ የሀገር ሽማግሌዎች ለአሚኮ አስተያየታቸውን አጋርተዋል። የሀገር ተረካቢ ወጣቶችም የታላላቆቻቸውን ምክር ሀሳብ በመቀበል በበጎ ስራ ማሳለፍ እንዳለባቸው ተነስተዋል። ኤልያስ ፈጠነ ተጨማሪ አለው። በኢትዮጵያ ስፍር አልባ የሰላም ችግሮች እየተከሰቱ ዜጎች ከቀያቸው እየተፈናቀሉ የህይወት መጥፋትና የአካል ጉዳት በማስተናገድ ላይ ናቸው። ለነኚህ ጥፋቶች ማሰሪያ መፍትሄያቸው በመነጋገር ላይ የተመሰረተ ምላሽና ህጋዊ እርምጃዎችን በመውሰድ እንደሆነ አሚኮ ያነጋገራቸው የሀገር ሽማግሌዎች ያስረዳሉ። ሸህ አልዩ ሙስጠፋ በሰሜን ሸዋ ዞን የአንጾኪያ ገምዛ ወረዳ ነዋሪ ሲሆኑ በአካባቢያቸው እያጋጠመ ያለው የሰላም እጦት ችግር ዋጋ እያስከፈላቸው ስለመሆኑ ተናግረዋል። ይሄ ችግር ለዛኛውም አካል ጥሩ አይደለም፣ ለኛም ጥሩ አይደለም። የንብረት ውድመት አለ፣ የሰው ህይወት ጠፋ። በጣም አሳዛኝ ሁኔታ ነው አካባቢያችን ላይ እየተፈጠረብን ያለው። አገሪቱን መረጋጋት የማይፈልጉ አካሎች ጥረታቸው አገሪቱ እንድትረበሽ ነው። በዛ መልኩ አካባቢያችን በጣም ከፍተኛ ችግር ነው የከረመብን። የግሼ ወረዳ የሀገር ሽማግሌው የሽድንበር አሻግርም የሚያጋጥሙ የሰላም መደፍረሶች በውይይት ሊፈቱ ይገባል የሚል እምነት እንዳላቸው ተናግሯል። የሰው ልጅ ከፍጥረታት ሁሉ የበላይ መሆኑን ሁሉም ቤተ እምነቶች ያስረዳሉ የሚሉት የሀገር ሽማግሌዎቹ ውይይትና ህጋዊ ተጠያቂነት ሊኖር ይገባል ብለዋል። ማንኛውም ሰው የሆነ ሰው ብሎ ፈጣሪ የፈጠረው ሃይማኖት ይኑረውም አይኑረውም፣ ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሙስሊምም ይሁን ሌላም ዋቅፌቻም ይሁን ሰው በመሆኑ ብቻ ሰው መገደል የለበትም። ሰው በመሆኑ ብቻ ደሙም ክልክል ነው፣ ገንዘቡም ክልክል ነው በፈጣሪ ዘንድ። ኩነኔ ነው እንጂ ጽድቅ የለውም። በዚህ ደግሞ ፖለቲካ የትም አያደርስም ሰው በመግደል። እኔ ለምሳሌ የወረዳ የሀገር ሽማግሌ ነኝ። የወረዳው ራሱ አስታራቂ ሽማግሌ ነኝ። ስልጠና ወስጃለሁ፣ ሰርቲፊኬትም አለኝ፣ ደብዳቤም አለኝ የወረዳው ማለት ነው። ግን ይሄንን እዚሁ ነው የምንሰለጥነው እንጂ በዞን በክልል በአገር አቀፍ ጠርተው የሚያወያይ የለም። ስለዚህ አንዱ የምክክር እንትን አለመኖሩ ምስቅልቅልነት ያመጣል። ትላንት በአብሮነት የተሻገረ የጠበቀ ትስስር ዛሬ በተወለደ የጽንፉ አካሄድ ከብረት የጠነከረውን የህዝቦችን ትስስር ሊያቋርጠው አይችልም የሚሉት የሀገር ሽማግሌዎቹ ሰውነት ከዘር በላይ ነውና ቆም ብለን ልናስብ ይገባናል ነው ያሉት። በዚህ ደወይ የሚባል ሀገር አለን። የእስላም ተማሪ ነኝ። በነበርኩ ጊዜ ልጅ ሆኜ ደወይ ውስጥ ገብቼ እንደፈለኩ ገብቼ ወጣ ነበር። ቋንቋ አለማወቅን ነው እንጂ የሚጠይቁኝ በብሔር አይጠሩኝም ነበር። በሃይማኖት አንጠላላም ነበር። አሁን ሌላ ጽንፍ ነው የመጣብን። ፈጣሪ ይመልስልን ነው። የሀገር ሽማግሌዎቹ ሰላምን በመስበክና ሰላምን በማምጣት ረገድ ሚናቸው የጎላ በመሆኑ ምቹ ሁኔታዎችን መፍጠር ይገባል ብለዋል። በሀገር ደረጃ ስናይ አሁን ለምሳሌ ከሰሜኑ ክፍል ጦርነት ጋር የነበረው ሽማግሌዎች ናቸው። እዚህ ደረጃ ላይ በግልም በምንም ብለው አድርሰዋል ብዬ የምገምተው እኔ ማለት ነው። ስለዚህ የሀገር ሽማግሌ ለአገር መሪዎች አጋዥ ናቸው። ሁሉም ፈጥሬ የሰውን ልጅ ከማንም በላይ አልቄዋለሁ ብሏል ፈጣሪ እና ሰው የኔ ግንብ ነው ግንቤ እንዲያትነኩ ነው ያለው እና ዝም ብሎ እንደው የምትቀጥፈው ህይወት አይደለም። የሰው ህይወት በጣም ክብር አለው። ያን ክብር መንካት ደግሞ ከፈጣሪ ጋር መጣላት ነው። ወጣቱን ትውልድ ፈጣሪ ብቻ ቀጥታው መንገድ ይስጥልን ነው የምንለው። እንጸልያለን። ለምን አላከበሩንም ብለን አንቀየም። ወጣቶቹ ዘመናቸውን በከንቱ ማሳለፍ የለባቸውም የሚሉት የሀገር ሽማግሌዎቹ የታላላቆቻቸውን ምክር በመቀበል ለሀገር ግንባታ ማበርከት ያለባቸውን ሁሉ እንዲቸሩም ተጠይቋል። የኢትዮጵያ ኤሌክትሪክ ኃይል የደብረ ብርሃን ዲስትሪክት ያሉበትን ችግሮች እየፈታ የተሻለ አገልግሎት እየሰጠ መሆኑን ደንበኞች ተናገሩ።
አልፎ አልፎ የሚያጋጥሙ የኃይል መቆራረጥን በዘላቂነት እንዲፈታም ጠይቀዋል። ዲስትሪክቱ በቀጣይ ጊዜያት የመሰረተ ልማት ችግሩን በመፍታት የመብራት ኃይል መቆራረጥ እንዳይፈጠር እሰራለሁ ብሏል። ለዓለም ለይኩን የኢትዮጵያ ኤሌክትሪክ አገልግሎት የደብረ ብርሃን ዲስትሪክት በአገልግሎት አሰጣጡ ዙሪያ ከቁልፍ ደንበኞችና ከባለድርሻ አካላት ጋር ውይይት አካሂዷል። በውይይቱም ከደንበኞች የተለያዩ ሀሳቦች የተነሱ ሲሆን በተለይም የኃይል መቆራረጥ፣ የሰብስቴሽን ግንባታ፣ የሰራተኞች ስነ ምግባርና ከፍተኛ የኃይል ተሸካሚ ኤሌክትሪክ መስመር ዝርጋታዎች በድርጅት ይዞታ ላይ መሸጋገራቸው እንደ ችግር ተነስተዋል። የመዋቅራዊ ፕላን ሲሻሻል ኤግዚስቲንግ የሆኑ የኢንፍራስትራክቸሮችን ሜንቴን አድርጎ መቀጠል ሲገባው አንዳንድ የመብራት ፖሎች ድንክ የስልክ መስመርን ጨምሮ የባለ ይዞታ ላይ መልማት የሚችሉ መሬቶች ላይ አልፈዋል። በወቅቱ የሽንሸና ፕላን ተከትሎ ሊሆን ይችላል። ግን ያንን ሜንቴን ባለማድረጉ መዋቅራዊ ፕላን አሁን ወደ 27 ፕሮጀክቶች የመብራት ፖል በማለፉ ምክንያት ግንባታቸውን ከተወሰነ ሌቭል በኋላ ማሳደጋቸው የህይወት መስዋዕትነት የሚከፈል ነው ስራው እናውቀዋል። ትንሽ ስህተት ብትፈጸም እዛ ተፖል ላይ ይወርቃል፣ እዛው መብራትም ይዘው ይችላል። ስለዚህ ይሄ ሰውዬ ወይም ይሄ ግለሰብ የባለሙያ ምንድነው መከፈል ያለበት? ከየፋብሪካው ባህሪ ጋር የተለያየ ቢሆን ከፍተኛ ጉዳት ነው እያደረሰ ነው ያለው። ከፋብሪካዎች መበላሸት ባሻገር የሚገቡ ጥሬ ዕቃዎች በአጠቃላይ መብራት በጠፋና በሄደ ቁጥር ሪጀክት ነው የሚሆኑት። ውስጡ ያሉት ከፍተኛ ኪሳራም እየዳረገ ስለሆነ ማለት ነው። አሁን ባለው ሁኔታ የፋብሪካ በጣም ብዙ እየሰፋ ነው። ስለዚህ ያን ሰብስቴሽን ማስፋት ቢቻል አሁን ያለችው ሰብስቴሽን ያው አለ፣ ግን ብዙ ቦታ ላይ እንደዚህ አይነት እንትን እኔ እሰማለሁ ያን ቅሬታውን መፍታት የሚቻለው የፓወር አቅርቦቱ ማሳደግ። የደብረ ብርሃን ዲስትሪክት ዳይሬክተር አቶ ሙሉጌታ ደሳለኝ ለኃይል መቆራረጥ ምክንያት ናቸው ያሏቸው ችግሮች ለይተው እየሰሩባቸው እንደሆነ ተናግረዋል። መስመሩን የሚረብሹ የተፈጠሩበት ችግሮች ዛፍ ነው። ይህን ዛፍ ደግሞ እናንተም ከቤቱም ተነስቷል ትኩረት ሰጥቶ ከማጽዳት ይሄ በአመት 4 የሚሰራ ስራ ነው። በአመት 4 በአመት 2 ብናጸዳው ምንም አይነት ችግር አይኖረውም ማለት ነው። ስለዚህ እነዚህን ዛፎች ከደብረ ብርሃን ከሰብስቴሽን ጀምሮ አጠቃላይ እስከ ጊናገር እስከ ሀገረ ማርያም እስከ ጫጫ እስከ ሸኖ ድረስ ያለውን መስመር ሙሉ በሙሉ የት ምን አለ የሚለውንም የማየት ነገር አድርገናል። ስለዚህ ከዛ በኋላ እሱን ብናጸዳው በቀን የሚቆራረጠውን ነገር በጣም ይቀንሰዋል። የዲስትሪክቱ የዲስትሪቢዩሽን ሲስተም ኃላፊ አቶ ተክሌ አቡ ከመስመር ዝርጋታው ጋር በተያያዘ የሚፈጠረው ችግር መሬቱን ከሚያስተዳድረው አካል ጋር በጋራ የሚሰራ ስለመሆኑም ተናግረዋል። የዩቲሊቲ መዘርጊያ የሌለው ሆኗል። በፊት ከዳሽን ቢራ አካባቢ ፊት ለፊት አካባቢ የነበሩ ቦታዎች ወደ ኤልካ መውጫ የተሻለ ኮሪደር ነበር። እንደገና ኮሜርሻል ተብሎ ቦታው ተሰጥቶበታል። ምንም አይነት ዩቲሊቲ የመሸከም አቅም የለውም አካባቢው ላይ ማለት ነው። አሁንም ተመልሰን እንደዚህ አይነት ችግር ይብን በዳር በውጪ በአስፋልት ላይን ስር የተዘረጉ መስመሮች አሁንም ቤት በከስራቸው ሼድ የተዘረጋባቸው ለአደጋ አጋላጭ ነው። ይህ ለፋም ላይ ደብረ ብርሃን ላይ በጣም ያስቸገረ ነገር ነው። አሁን ያለ አይነት በሙሉ ኮሜርሻል ተብሎ ተሰጥቶበታል። ደብረ ብርሃን ላይ በጣም ችግር ነው የሚሆነው። አሁን የሚያስቆማቸው ፋብሪካዎች ችግር መቅረፍ የሚቻል አይመስለኝም። ገንዘቡ ማዘዋወሪያው ቢገኝ ራሱ በኮሚትመንትም በክፍያም ዳይሬክት እንስራው ብንል ራሱ ሽፍቲንግ ስቴሽን የለም እንደሌለ ሆኗል። 3 እና 4 5 መስመሮች ነው እዛ ጋር እየወጡ ያሉት። ይሄ በጣም ቢታሰብበት መሬቱን የሚያስተዳድረው አካል መሰረተ ልማት ከሌላቸው ፋብሪካዎቹ ጨለማ ሆነው ነው የሚቀሩት ማለት ነው። ከሰብስቴሽን ጋር በተያያዘ ለሚነሳው ስጋት በቅደም ተከተል ለሚመለከተው አካል በጥናት ላይ የተመሰረተ ጥያቄ እያቀረብን የሚፈታ ይሆናል ብለዋል። ከሰብስቴሽን ጋር ተያይዞ እንደዚህ አሁን ባለው ነገር ላይ ምንም ያለውን ነገር እንሰጣለን። ለጊዜው የሚቸገር ነገር ባይኖርም የወደፊት ስጋት ግን እውነት ነው አለ። ኢንቨስትመንት እንዲመጣ እንፈልጋለን። ልክ ሲመጣ ደግሞ በዛው ልክ ደግሞ የኛ የኤሌክትሪክ አገልግሎታችን ማሳለጥና በቂ ኃይል ማቅረብ ከኛ የሚጠበቅ ግዴታ ነው። ስለዚህ ይህንን ደረጃ በደረጃ እኛም ለሚመለከታቸው አካሎች በጥናት ተመርኩዘን እያቀረብ ወደፊት ችግሮቹን የሚፈታ ነው የሚሆነው። ዲስትሪክቱ የኤሌክትሪክ መሰረተ ልማት ስርቆትና ሌሎችም ችግሮችን ተቋቁሞ አገልግሎት እየሰጠ ስለመሆኑም ተጠቁሟል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ሲተላለፉ የቆዩ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር የሽወርቅ ተጫነ ቆይታ አደረኩ። መልካም ጊዜ